ሰላም ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መርፈኞቹ ከሰንደርላንድ ጋር በ11ኛ ሳምንት የፕሪሚየር ሊግ ጨዋታ ወደ ሰንደርላንድ ስቴዲየም ኦፍ ላይት በመጓዝ ሰንደርላንድን የምንገጥምበት ጨዋታ አለ። በዚህ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ይህን ጨዋታ በሚመለከት አሰልጣኝ ሚኬል አርቴታ ከጨዋታው በፊት ይፋዊ ጋዜጣዊ መግለጫ ሰጥተዋል። ይህን የጋዜጣዊ መግለጫ እያንዳንዷን ፖይንት እያንዳንዷን ሐሳብ እየዘረዘርን የእሳቸውን ሐሳብ ወደ እናንተ የምናደርስበትን ልዩ ዝግጅት ነው ይዘን የቀረብነው። ይህን ቪዲዮ ላይክ በማድረግ እንድትጀምሩት እና ለበርካታ የመድፈኞቹ ደጋፊዎች መረጃው እንዲደርስ እንድታደርጉ እጠይቃለሁ። እንግዲህ ወደ ሰንደርላንድ በመጓዝ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በስቴዲየም ኦፍ ላይት ሰንደርላንድን የምንገጥምበት ጨዋታ ይጠበቃል። በሶብሃ ሪያሊቲ ትሬኒንግ ሴንተር አሰልጣኝ ሚኬል አርቴታ ከሰንደርላንድ ጋር ስለሚደረገው ጨዋታ የሰጡትን ጋዜጣዊ መግለጫ ነው የምናቀርበው። ስለ ጉዳት የተጠየቁት እንግዲህ ከጉዳት ጋር በተያያዘ ጥያቄ የቀረበላቸው አሰልጣኝ ሚኬል አርቴታ ምንም አዲስ ጉዳት የለብንም ሲሉ ነው የመለሱት። ከዚህ በፊት ያስተናገዱት ጉዳት እንግዲህ ያስተናገዱ ተጫዋቾች አሉ እነ ማርቲን ኦዲጋርድ፣ ካይ ሃቨርትዝ፣ ኖኒ ማዱኬ፣ ቪክተር ዮኬሬሽ እና ጋብሪኤል ማርቲኔሊ ጉዳት አስተናግደው ከሜዳ ውጭ እንደነበሩ እናስታውሳለን። ነገር ግን በዚህ ሳምንት የተመዘገበ ከሻምፒዮንስ ሊግ ጨዋታው በኋላ ከስላቪያ ፕራጎ ጋር ካደረግነው የሻምፒዮንስ ሊግ ጨዋታ በኋላ የተመዘገበ አዲስ ጉዳት አለመኖሩን ነው አሰልጣኝ ሚኬል አርቴታ የተናገሩት። ቪክተር ዮኬሬሽ በበርንሌው የእንግሊዝ ፕሪሚየር ሊግ ጨዋታ በ10ኛ ሳምንት የፕሪሚየር ሊግ ጨዋታ ማለት ነው ከበርንሌ ጋር በነበረው ጨዋታ አንድ ጎል አስቆጥሮ እንደወጣ ሲወጣ ግን በጉዳት ምክንያት እንደነበር እናስታውሳለን። ሌላው ጋብሪኤል ማርቲኔሊ፣ እነዚህ ሁለቱ ጉዳቶች የጋብሪኤል ማርቲኔሊ እና የቪክተር ዮኬሬሽ ጉዳቶች የቅርብ ጊዜ ጉዳቶች እንደሆኑ ይታወሳል። ነገር ግን ማርቲን ኦዲጋርድ፣ ካይ ሃቨርትዝ እና ኖኒ ማዱኬ ለበርካታ ሳምንታት ከአርሰናል ስብስብ ጋር አብረው አልነበሩም። ለበርካታ ሳምንታት ጉዳት አስተናግደው ከሜዳ ውጭ የነበሩ ተጫዋቾች ናቸው። ስለዚህ እነዚህ ተጫዋቾች ባሉበት የጉዳት ደረጃ ልክ እንዳሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። ቪክተር ዮኬሬሽ እና ጋብሪኤል ማርቲኔሊ ደግሞ ከስላቪያ ፕራጎ ጋር ከነበረው የሻምፒዮንስ ሊግ ጨዋታ በፊት ጉዳት አስተናግደው ከሜዳ ውጭ የነበሩ ተጫዋቾች ናቸው። ስለዚህ ከነዚህ ተጫዋቾች ውጭ አዲስ የጉዳት ዜና አለመኖሩን አሰልጣኝ ሚኬል አርቴታ ይፋ አድርገዋል። ሌላው እንደ መልካም ዜና የምናየው ከጉዳት የተመለሰው ጋብሪኤል ጄሱስ ነው። ጋብሪኤል ጄሱስ ከጉዳት በመመለስ ከአርሰናል ስብስብ ጋር ስልጠናን መጀመሩን እንግዲህ አሰልጣኝ ሚኬል አርቴታ ይፋ አድርጓል። በየቀኑ ለውጥ እያሳየን ነው የሚገኘው። አሁን ያለበት ደረጃ ጥሩ የሚባል ነው። ለሰንደርላንዱ ጨዋታ ዝግጁ ነው፣ ወደ ሜዳ ገብቶ ልንመለከተው እንችላለን ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። ምናልባትም ጋብሪኤል ጄሱስ በስቴዲየም ኦፍ ላይት ከሰንደርላንድ ጋር ለምናደርገው ከሜዳችን ውጭ ለምናደርገው ጨዋታ ዝግጁ በመሆን በዛ ጨዋታ ተሰልፎ እንደምናየው ይጠበቃል። ከግራንት ዣካ ጋር የተያዘ ጥያቄም ተነስቶላቸው ነበር አሰልጣኝ ሚኬል አርቴታ። ከግራንት ዣካ ሰንደርላንድን በክረምቱ የዝውውር መስኮት መቀላቀሉ ይታወሳል። የግራንት ዣካን ክለብ ነው እንግዲህ የምንገጥመው የሰንደርላንድን ማለት ነው። ግራንት ዣካ በ2023 ነበር አርሰናል ኤምሬትስ ስቴዲየም ወደ ባየር ሊቨርኩሰን የተዘዋወረው። በአርሰናል ቤት በነበረው ጊዜ እንግዲህ ድንቅ ተጫዋች እንደነበር፣ በመሃል ክፍል ላይ ጥሩ እንቅስቃሴ ሲያስመለክተን የነበረ ተጫዋች እንደነበር እናስታውሳለን ግራንት ዣካን። ከግራንት ዣካ ጋር ስላላቸው ግንኙነት የተጠየቁት አሰልጣኝ ሚኬል አርቴታ አብረን ያሳለፍነውን እያንዳንዷን ደቂቃ እወዳታለሁ፣ ጥሩ አሰልጣኝ እንደሆን አድርጎኛል፣ እንደ ቡድን ብዙ ነገሮችን እንድናሻሽል ረድቶናል፣ ለዚህም በጣም አመሰግነዋለሁ፣ ትልቅ ክብር አለኝ ሲሉ ነው የተደመጡት። ከሱ ጋር ትልቅ የማይረሱ ትዝታዎች አሉኝ ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። ግራንት ዣካ እንደምናስታውሰው በአርሰናል ቤት ትልቅ ተጽዕኖ መፍጠር ከቻሉ የመሃል ክፍል ተጫዋቾች መካከል አንዱ እንደነበር ይታወሳል። ግራንት ዣካ እንግዲህ በ2023 ነበር እንግዲህ አሰልጣኝ ሚኬል አርቴታ የአርሰናልን ስብስብ ከተረከበ ጊዜ ወዲህ ከግራንት ዣካ ጋር አብሮ እንደሰራ እናስታውሳለን። ግራንት ዣካን ማሰልጠን ችሏል። ግራንት ዣካም እንደ ተጫዋች ሆነ እንደ ሀሳብ እንደመስጠት ለአሰልጣኞች የሚሰጠው በጎ ሀሳቦች እንደነበሩ አሰልጣኝ ሚኬል አርቴታ ይፋ አድርገዋል። ስለዚህ ግራንት ዣካ በ2023 እስከ 2023 ጊዜ ድረስ በአርሰናል ቤት በነበረበት ጊዜ ከአሰልጣኝ ሚኬል አርቴታ ጋር የነበረው ግንኙነት ጥሩ እንደነበር ነው እንግዲህ አሰልጣኝ ሚኬል አርቴታ ይፋ ያደረጉት። በ2023 ግራንት ዣካ በአርሰናል ቤት እንዲቆይ ለምን ማድረግ አልተቻለም የሚል ጥያቄ የቀረበላቸው አሰልጣኝ ሚኬል አርቴታ
ውል እንዲያራዝምና በአርሰናል ቤት እንዲቆይ ለማሳመን ሞክሬያለሁ። ነገር ግን ወደ ጀርመን ከቤተሰቦቹ ጋር ሆኖ መጫወት ይፈልግ ነበር። ይህን ጉዳይ ደግሞ እንደ ሰው መረዳት ይኖርብናል። ወደ ባየር ሊቨርኩሰን ከቤተሰቦቹ ጋር ሆኖ መጫወት ይፈልግ ነበር። ለአርሰናልም ሆነ ለእሱ ጥሩ ነው ብለን ያመንበትን ውሳኔ በወቅቱ አሳልፈናል ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። እንግዲህ ግራኒት ዣካ ምናልባትም በአርሰናል ቤት ትልቁ ተጽዕኖ ፈጣሪ ተጫዋች በወቅቱ እንደነበር እናስታውሳለን። ይህ ተጫዋች በ2023 ነበር እንግዲህ ወደ ባየር ሊቨርኩሰን ወደ ጀርመኑ ክለብ ባየር ሊቨርኩሰን የተዘዋወረው። ወደ ባየር ሊቨርኩሰን መሄድ የመረጠው ደግሞ ከቤተሰቦቹ ጋር አብሮ መጫወት ይፈልግ እንደነበር ነው አሰልጣኝ ሚኬል አርቴታ የተናገሩት። ቤተሰቦቹ እንግዲህ ጀርመን ኢንተርናሽናል ነው በግራኒት ዣካ። ስለዚህ በባየር ሊቨርኩሰን ከጀርመን ካሉ ቤተሰቦቹ ጋር ሆኖ ጨዋታውን ማድረግ ይፈልግ እንደነበር ነው የተናገሩት። ግራኒት ዣካ ወደ ሰንደርላንድ ያደረገውን የክረምቱ ዝውውር እንዴት ተመለከትከው የሚል ጥያቄ ቀርቦላቸዋል አሰልጣኝ ሚኬል አርቴታ። በሰንደርላንድ ቡድን ውስጥ ትልቅ ተጽዕኖ ከሚፈጥሩ ተጫዋቾች መካከል አንዱ ነው። ክለቡም እሱን ማስፈረሙ ትክክለኛ ውሳኔ ነው። እንደ ስብስብ እየሄዱበት ያለው ርቀት ቀላል የሚባል አይደለም። ለዛም ደግሞ ትልቅ ክብር አለኝ ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። ግራኒት ዣካም የሰንደርላንዱን ክለብ መቀላቀሉ ለሱ ጥሩ እንደሆነ ነው የተናገሩት። ምክንያቱም ሰንደርላንዶች በእያንዳንዱ ጨዋታ ሃንድል የሚያደርጉበት መንገድ በተለይም 2025/26 የውድድር ዓመትን ወደ ፕሪሚየር ሊጉ ማደጋቸው ይታወቃል። በ2025/26 የውድድር ዓመትና ፕሪሚየር ሊጉን ከተቀላቀሉ ጊዜ አንስቶ በፕሪሚየር ሊጉ እያደረጉት ያለው ጨዋታ ውጤት እየሰበሰቡበት ያሉበትን ጨዋታ ትልልቅ ክለቦችን ሳይቀር ማሸነፍ የቻሉበትን አጨዋወት ስትመለከት ሰንደርላንድ በትክክል ለግራኒት ዣካ የሚመጥን ትልቅ ክለብ ነው ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የተደመጡት። ሌላው የቀረበላቸው ጥያቄ ስለ ፔፕ ጋርዲዮላ 1000ኛ የአሰልጣኝነት ጨዋታ በዚህ ሳምንት ስለሚደረገው ማለት ነው ምን ታስባለህ? ምን ትለዋለህ? ፔፕ ጋርዲዮላ ነው የቀረበላቸው ጥያቄ አሰልጣኝ ሚኬል አርቴታ። ፔፕ ጋርዲዮላ እንግዲህ 1000ኛ የአሰልጣኝነት ጨዋታቸውን በዚህ ሳምንት ያደርጋሉ። እንደ ቡድን እንደ ማኔጀር ክለብ እየመሩ የሚያደርጉት 1000ኛ ጨዋታ ማለት ነው። እንግዲህ ትልቅ ክብር ነው የሚሆነው። ፔፕ ጋርዲዮላ በተለይ ለኔ ቅርብ ወዳጄ ነው ሲሉ የተናገሩት እንግዲህ አሰልጣኝ ሚኬል አርቴታ በማንቸስተር ሲቲ የእሱ ምክትል አሰልጣኝ ሆኜ እያለሁ ምን ያህል እንደምንቀራረብ ታውቃላችሁ። በእኔ ሕይወት ትልቅ አሻራ ያለው አሰልጣኝ ነው። ትንሽ አሰልጣኞች ብቻ የሚያሳኩት ስኬት ነው። እንኳን ደስ አለህ ማለት እፈልጋለሁ ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። አሰልጣኝ ፔፕ ጋርዲዮላ እንግዲህ የእግር ኳስ ሕይወትን በአሰልጣኝነት ከጀመረ ወዲህ በአሰልጣኝነት ማለት ነው ቡድን ጨዋታዎችን እየመራ አሰልጣኝ ሆኖ ማኔጀር ሆኖ በአለቅነት ክለቦችን ወደ ጨዋታ በመውሰድ ጨዋታዎችን 1000ኛ ጨዋታውን ነው የሚያደርገው እንግዲህ በዚህ ሳምንት ማለት ነው። ስለዚህ በአለቅነት በአሰልጣኝነት የሚያደርገው 1000ኛ ጨዋታ ነው። ለዚህ ጨዋታም እንግዲህ ለዚህ ክብር መብቃቱም ትልቅ ነገር ነው። እንኳን ደስ አለ ማለት ፈልጋለሁ ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። በእግር ኳስ ታሪክ ተሰንዶ የሚቀመጥ ትልቅ የእግር ኳስ ታሪክ እንደሚሆን ይሰማኛል። በእግር ኳስ ፕሮፌሽን በፉትቦል ሂስትሪ ትልቅ ታሪክ ነው ይሄ 1000 ጨዋታዎችን በአሰልጣኝነት ወንበር ላይ ተቀምጦ ማድረግ የቻለ ተጫዋች ሊኖረው የሚችለው ትምህርት በርካታ አሰልጣኞችን አፍርቷል ከሱ ስር ማለት ነው። ለዚህ ደግሞ ትልቁ ምሳሌ እኔ ራሴ ነኝ። በማንቸስተር ሲቲ የሱ ምክትል አሰልጣኝ ሆኜ ለበርካታ አመታት ሰርቻለሁ ሲል ነው የተደመጠው አሰልጣኝ ሚኬል አርቴታ። ስለዚህ ትልቅ ክብር ነው፣ ትልቅ አቺቭመንት ነው። እንደ ታሪክ ሆኖ በእግር ኳስ ታሪክ ተሰንዶ ሊቀመጥ የሚገባው ታሪክ ነው ሲል ነው የተናገረው የአሰልጣኝ ፔፕ ጋርዲዮላን የ1000ኛ የአሰልጣኝነት ጨዋታ በሚመለከት ማለት ነው። እና እንኳን ደስ አለ ሲል መልእክቱን አስተላልፏል በዛው። ሌላው አሰልጣኝ ሚኬል አርቴታ በጋዜጣዊ መግለጫቸው የተጠየቁ ጥያቄ የማንቸስተር ሲቲን እና የሊቨርፑልን የሳምንቱ ምርጥ ጨዋታ ትመለከታለህ የሚል ጥያቄ ነው የቀረበላቸው። ትኩረት የማደርገው ከሰንደርላንድ ጋር ስላለብኝ ጨዋታ ነው ሲሉ የመለሱት አሰልጣኝ ሚኬል አርቴታ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ከዛ በኋላ ይደርሳል ሲል ተናግረዋል። ከሰንደርላንድ ጋር የምናደርገው ጨዋታ በጣም አስፈላጊ፣ በጣም ፈታኝ እና እጅግ በጣም ከባድ ጨዋታ ነው። ለሱ ደግሞ ትኩረት መስጠት ይኖርብናል ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። የሊቨርፑልና የማንቸስተር ሲቲ እና የሊቨርፑልን ጨዋታ ከዛ ጨዋታ በኋላ እሳቸው ካለባቸው የቤት ስራ በኋላ እንደሚያዩት ግን ፍንጭ የሰጡበት ንግግር ነው ያስደመጡት አሰልጣኝ ሚኬል አርቴታ።
ሌላው የተጠየቁ ጥያቄ ሰንደርላንድ በ2025/26 የውድድር ዓመት ስላሳዩት ብቃት መገረማቸውን ነው የተጠየቁት። ኖ አልተገረምኩም፣ የተጠየቀው ብዙም አልተገረምኩም ሲል ነው ሐሳቡን የሰጠው አሰልጣኝ ሚኬል አርቴታ። ምን ያህል እንደተደራጁ ስትመለከት፣ ነገሮችን የሚያስተካክሉበት መንገድ ስትመለከት፣ በቡድናቸው ውስጥ ያለውን የቡድን ስሜት ስትመለከት በጣም ጠንካሮች ናቸው። በዚህ የቡድን መንፈሳቸው እዚህ ደረጃ ላይ መድረሳቸው ምንም አይገርምም ሲል ነው የተደመጠው አሰልጣኝ ሚኬል አርቴታ። ስለዚህ ምንም የሚገርም አይደለም፣ የሚገባቸውን ውጤት ነው እያስመለከቱን ያሉት፣ የሚገባቸውን የጨዋታ እንቅስቃሴ ነው ሜዳ ላይ እያሳዩን ያሉት እና ያሉበት የውጤት ደረጃ ይገባቸዋል ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የተናገሩት። እኛ ምን አይነት አስተላለፍ ይዘን ወደ ሜዳ መግባት እንዳለብን በምን አጫወት ጎል ማስቆጠር እንዳለብን እና እንደምንችል እናውቃለን። እሱን ወደ ሜዳ ይዘን እንቀርባለን። ሙሉ 3 ነጥብ ይዘን ወደ ኤምሬትስ ለመመለስ ነው ወደ ስቴዲየሙ ፍላይት የምንሄደው ሲል ነው አሰልጣኝ ሚኬል አርቴታ የተደመጡት። አሁን ያለው የአርሰናል ሌላው እንግዲህ የቀረበላቸው ጥያቄ አሁን ስላለው የአርሰናል ስብስብ ምን መሻሻል የሚኖርበት ጉዳይ ይኖራል ሲሉ ነው የተጠየቁት አሰልጣኝ ሚኬል አርቴታ። ሁሉም ነገር መሻሻል ይኖርበታል ሲሉ ነው የተደመጡት። በየቀኑ ቲሙ መሻሻል ይኖርበታል። ከዚህ በላይ ውጤት መሰብሰብ ይኖርብናል። ከዚህም በላይ ጠንካራ አሰላለፍ ሊኖረን ይገባል። የሰንደርላንዱ ጨዋታ ከስላቪያ ፕራጎ ከሻምፒዮንስ ሊጉ ጨዋታ ወደ ቼክ ሪፐብሊክ ሄደን ከስላቪያ ፕራጎ ጋር ካደረግነው ጨዋታ ይለያል። ስለዚህ መዘጋጀት ይኖርብናል። ጨዋታውን በፍጥነት ማንበብና መረዳት ይኖርብናል። ምን ብናደርግ ከነሱ የተሻለ ጎል የማስቆጠር እድልና ጨዋታውን አሸንፎ የመውጣት እድል ይኖረናል። ጨዋታው ምን ይፈልጋል እሱን በመረዳት በፍጥነት ውሳኔዎችን ማሳለፍ ይኖርብናል ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። ስለዚህ ከስላቪያ ፕራጎ ጋር ለሚለየው ለዚህ ለሰንደርላንድ ጨዋታ ራሳችን ዝግጁ እያደረግን ነው የምንገኘው። በጨዋታው ሙሉ 3 ነጥብ ሰብስበን ወደ ሜዳ ለመመለስ ነው የምንገባው ሲሉ ነው የተደመጡት። ሌላው በማኔጀርነት ሙያ 1000 ጨዋታዎችን የማድረግ አላማ አለዎት ወይ ሲሉ የተጠየቁት አሰልጣኝ ሚኬል አርቴታ አንድ ቀን 1000 ጨዋታዎችን ያደረገ አሰልጣኝ በመባል ትልቅ ክብር እንደምባል ተስፋ አደርጋለሁ። በዚህም ደግሞ 1000 ጨዋታዎችን ያደረገ ተጫዋች በመባሌ ደግሞ ትልቅ ክብር ይሰማኛል። ስለዚህ አንድ ቀን 1000 ጨዋታዎችን ያደረገ አሰልጣኝ እንደምባል ተስፋ አደርጋለሁ ሲሉ ነው የተደመጡት። የ2025/26 የፕሪሚየር ሊግ ዋንጫ የማሳካት አቅም ያለው አርሰናል ብቻ ነው ብለው ያስባሉ የሚል ጥያቄም ቀርቦላቸው ነበር አሰልጣኝ ሚኬል አርቴታ። አይደለም፣ ሌሎች ክለቦችም እድል አላቸው። በዚህ ሐሳብ አልስማማም። ሌሎች ክለቦች ዋንጫውን የማሳካት አቅም እንዳላቸው እናውቃለን። የእኛን ጥንካሬ እናውቃለን። ማሻሻል ያሉብንም ጉዳዮች ምንም እናውቃለን። እሱ ላይ ነው ትኩረት አድርገን እየሰራን ያለ ነው። ስለዚህ ሌሎች ክለቦች እድሉን ካገኙ ዋንጫውን የማያሳኩበት ምንም ምክንያት የለም። ነገር ግን በ2025/26 የውድድር ዓመት እኛ የተሻለ እድል አለን። ጥሩ እየተንቀሳቀስን ነው። እኛ ያሉብንን ክፍተቶች ማሻሻል ኢምፕሩቭ ማድረግ ይኖርብናል። ስለዚህ ያን ማድረግ የምንችል ከሆነ በእርግጠኝነት ዋንጫውን የማሳካት ትልቅ እድል አለን ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። ነገር ግን በብቸኝነት የ2025/26 የውድድር ዓመቱን በብቸኝነት የማሳካት አቅም ያለው የኛ ክለብ አርሰናል ብቻ ነው ብዬ ግን አላምንም። ሌሎች ክለቦችም እድል አላቸው። እኛ ግን የተሻለ መልካም እድል አለን። ያን የተሻለ እድል ጥንካሬያችንን ግምት ውስጥ አስገብተን ዋንጫውን የማሳካት አቅም አለን ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። የጋብሪኤል ጀሱስን ወደ ልምምድ መመለስ ምንድነው ይዞልን የሚመጣው አድቫንቴጅ ሲሉ የተጠየቁት አሰልጣኝ ሚኬል አርቴታ ጋብሪኤል ጀሱስ ጠንካራ ሙሉ አቅም ያለው እና ተወዳዳሪ ተጫዋች ነው። ሜዳ ላይ ምን ሊፈጥር እንደሚችል አይታወቅም። በተለያዩ ጉዳዮች ከሜዳ ርቆ የቆየ ተጫዋች ነው። ጎል ለማስቆጠር ጉጉት አለው። በትክክል ቡድኑን መጥቀም የሚችል አይነት ተጫዋች ነው። ከጉዳት ተመልሶ ስለተቀላቀለን በጣም ደስተኛ ነኝ ሲሉ ነው የተደመጡት። በቡድኑ ውስጥ የሚጨምረው ነገርም እንዳለ አልጠራጠርም ሲሉ ተናግረዋል አሰልጣኝ ሚኬል አርቴታ። ለበርካታ ሳምንታት ከሜዳ ርቆ ነው የቆየው ጋብሪኤል ጀሱስ። ስለዚህ ከበርካታ ሳምንታት ቆይታ በኋላ የአርሰናል ልምምድ መቀላቀሉ ትልቅ ነገር ነው፣ ትልቅ አቺቭመንት ነው። እንዲሁም ደግሞ በበርካታ ጨዋታዎች ባለመሰለፉ ምክንያት ለበርካታ ጊዜ ከጎል ከማስቆጠር ርቆ ነው የሚገኘው። ስለዚህ ጎል ለማስቆጠር ትልቅ ጉጉት እንደሚኖረውና ጎሎችን በማስቆጠር ቡድኑን ሊያገለግል እንደሚችል አልጠራጠርም ሲሉ ነው መልስ የሰጡት አሰልጣኝ ሚኬል አርቴታ።
አሁን አጥቂዎቻችን ጉዳት ያስተናገዱበት ጊዜ ነው። ጋብሪኤል ጄሱስ ወደ ሜዳ የተመለሰው ጥሩ ጊዜ ላይ ነው። ቪክተር ዮኬሬሽ እና ካይ ሃቨርትዝ ጉዳት ላይ ነው የሚገኙት። ስለዚህ በዚህ ስብስብ ውስጥ ጉዳት ከባድ በሆነበት ጊዜ ውስጥ ጋብሪኤል ጄሱስ ወደ ሜዳ መመለሱ ትልቅ ነገር ነው። ስለዚህ በቡድኑ ስብስብ ውስጥ ጎሎችን በማስቆጠር ትልቅ አስተዋጽኦ እንደሚያደርግ ተስፋ አደርጋለሁ ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። ከሰንደርላንድ ጋር የምናደርገውን ጨዋታ ምንድነው ጥቅሙ ተብለው የተጠየቁት ሚኬል አርቴታ እያንዳንዱ ሳምንት አስፈላጊ ነው። በእያንዳንዱ ጨዋታዎች ውጤት መሰብሰብ ይኖርብናል። ከሰንደርላንድ ጋር 3 ነጥብ መሰብሰብ ይኖርብናል። ምንም እንኳን ከባድ ቢሆኑም በእያንዳንዱ ጨዋታዎች የምንሰበስባቸው ውጤቶች ናቸው እንግዲህ ወደ ትልቁ ዓላማችን የሚያደርሱን ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። እያንዳንዱ ጨዋታዎች ሳንንቅ ሙሉ 3 ነጥብ መሰብሰብ ይኖርብናል። የነዛ ጨዋታዎች ነጥቦች ድምር ውጤት ነው እንግዲህ በአጠቃላይ ተደምሮ ዋንጫ ማሳካት የምንችልበትን ትልቅ ውጤት እንድናሳካ የሚያደርገን። ስለዚህ ለዛ ጠንክረን መስራት ይኖርብናል። በስቴዲየም ኦፍ ላይት በሰንደርላንድ ሜዳ የምናደርገውን ጨዋታም ሙሉ 3 ነጥብ በመሰብሰብ እንደምናሳካው ተስፋ አደርጋለሁ ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። ዲክላን ራይስ ምን አይነት ኃላፊነት ይኖረዋል የሚል ጥያቄም ቀርቦላቸው ነበር። ወጥ የሆነ ተጫዋች ነው ዲክላን ራይስ፣ በከፍተኛ ደረጃ እየተጫወተ ያለ ተጫዋች ነው። በእያንዳንዱ ጨዋታዎች የእሱን ተጽዕኖ ፈጣሪነት እየተመለከትን ነው የምንገኘው። በአርሰናል ቤት ያለው ኃላፊነት እያደገ ነው የመጣው። ይህን ደግሞ ማስቀጠል ይኖርበታል። ዲክላን ራይስ እንደ ቡድን በአርሰናል ቤት እያሳየ ያለው ተጽዕኖ የአቋም ብቃቱ፣ የአካል ብቃቱ፣ ቴክኒካል እና የታክቲካል እውቀቱም እያደገ ነው የመጣው። ይህን ደግሞ ኮንሲስተንት በሆነ መንገድ ዘላቂነት፣ ወጥነት ባለው መንገድ ማስቀጠል ይኖርበታል። በአርሰናል ቤት ውስጥ ተጽዕኖ መፍጠር ከቻሉ ተጫዋቾች መካከል አንዱ ነው ሲሉ ነው እንግዲህ ምስክርነታቸውን የሰጡት አሰልጣኝ ሚኬል አርቴታ ስለ ዲክላን ራይስ ማለት ነው። ስለዚህ ዲክላን ራይስ ይህን ትልቅ አስተዋጽኦን ማስቀጠል ይኖርበታል። በበርካታ የፕሪሚየር ሊግ ጨዋታዎች የአርሰናል ተጫዋች ሆኖ በርካታ ጊዜ ኳሶችን ንክኪ በማድረግ የኳስ ንክኪው ከፍተኛ የሆነ ተጫዋች ለመሆን የቻለው እንግዲህ ዲክላን ራይስ በበርንሌው ጨዋታ የነበረውን ፐርፎርማንስ ተመልክተናል። በቪክተር ዮኬሬሽ እና በዲክላን ራይስ አንዳንድ ጎሎች ነው እንግዲህ በርንሌን 2-0 አሸንፈን ወደ ኤምሬትስ ስቴዲየም የተመለስነው እንደምናስታውሰው በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነውና በፕሪሚየር ሊግ በዛ ጨዋታ ላይ ከኳስ ጋር የነበረው ንክኪ በጣም ትልቅ እንደነበር፣ በጣም በቁጥራዊ መረጃው የዲክላን ራይስ የኳስ ንክኪ ከፍተኛ እንደነበር ያሳይ እንደነበር እናስታውሳለንና በአርሰናል ቤት ያለው ተጽዕኖ ፈጣሪነት በጨዋታዎች ላይ ያለው የጌም ቼንጀር ጌም ጨዋታዎችን የመቀየር አቅም እንዲሁም በአማካይ ክፍል ላይ አርሰናል የኳስ ቁጥጥሩ ከፍተኛ እንዲሆን ትልቅ አስተዋጽኦ ከሚያደርጉ ተጫዋቾች መካከል አንዱ ነው ዲክላን ራይስ እና በቅጣት ምቱ እንዲሁም ከማዕዘን በሚያሻግራቸው ድንቅ ኳሶች የሚታወቃል ዲክላን ራይስ። ስለዚህ ዲክላን ራይስ ይህን ወጥነቱን እንዲያስቀጥል ነው አሰልጣኝ ሚኬል አርቴታ ኃላፊነት የሰጡት። ሌላው ስለ ካይ ሃቨርትዝ መመለሻ ጊዜ ነው የተጠየቁት አሰልጣኝ ሚኬል አርቴታ። የጉልበት ጉዳት አስተናግዶ ለበርካታ ሳምንታት ከኛ ጋር አልነበረም ያሉት ሚኬል አርቴታ ትሬኒንግ በቅርቡ እንደሚጀምር ተስፋ አድርጋለሁ። ከዶክተሮቹ ጋር በመነጋገር ወደ ትሬኒንግ እንዲመለስ እንግዲህ አስተዋጽኦ እናደርጋለን። ወደ ሜዳ ከተመለሰ በኋላ ትሬኒንጉን ከተቀላቀለም በኋላ የመሰለፍ ዕድል እንደሚኖረው ጠቆም አድርገዋል አሰልጣኝ ሚኬል አርቴታ። ሌላው ከጋዜጠኞች የተነሳላቸው ሌላ ጥያቄ ስለ ሚኬል ሜሪኖ ነው። የወደፊት አሰላለፉ ምን ሊመስል ይችላል ሚኬል ሜሪኖ የሚል ጥያቄ ተነስቶላቸው ነበር አሰልጣኝ ሚኬል አርቴታ። እንደምናስታውሰው በሻምፒዮንስ ሊጉ ከስላቪያ ፕራጎ ጋር ባደረግነው ጨዋታ 3-0 አሸንፈን ወደ ኤምሬትስ ስቴዲየም መመለሳችን ይታወሳል። በዚህ ጨዋታ እንግዲህ የቪክተር ዮኬሬሽን መጎዳት ተከትሎ የ9 ቁጥር ሙሉ ጨራሽ አጥቂነት ኃላፊነት ሰጥቶት የተሰለፈው ሚኬል ሜሪኖ ነበር። በዚህ ጨዋታ 2 ጎሎችን አስቆጥሮ መውጣቱ ይታወሳል። ስለዚህ ሚኬል ሜሪኖ የቀጣይ አሰላለፉ የመሃል ክፍል ላይ ነው ወይስ የ9 ቁጥር ሚና ነው የሚሰጠው የሚል ጥያቄ ቀርቦላቸው ነበር አሰልጣኝ ሚኬል አርቴታ። የሚኬል ሜሪኖ እሳቸው የሰጡት መልስ ምንድነው? ሚኬል ሜሪኖ ተፈጥሯዊ አጫወቱ የ9 ቁጥር አጫወት አይደለም የሚል መልስ ነው የሰጡት። ከ9 ቁጥር ጨራሽ አጥቂነት ቦታ ይልቅ ተፈጥሯዊ አጫወቱ ወደ አማካይ ክፍል ተጫዋችነት ነው የሚወስደው። ስለዚህ በአማካይ ቦታ ላይ የሚኖረው አስተዋጽኦ ከፍተኛ ነው የሚሆነው። ናቹራሊ ጊፍትድ የሆነበት ቦታው የአማካይ ክፍል ተጫዋችነት ቦታ ላይ ነው። 9 ቁጥር ጨራሽ አጥቂነት ቦታ ለሱ የሚሆን አይደለም። ምንም እንኳን እኛ እያስገደድን የሚሆነው ወደዛ ቦታ ላይ ሽፍት አድርጎ እንዲጫወት ተደጋጋሚ ተጽዕኖ ብናደርግበትም እና የተሳካ
የተሳኩ ጨዋታዎችን የተሳኩ ምሽቶችን ያሳለፈባቸውን የስላቪያ ፕራጎ ጨዋታ ማንሳት ብንችልም ነገር ግን ተፈጥሯዊ ቦታው እዛ አይደለም ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። ከዛ በተሻለ በአማካይ ክፍል ላይ ቢሰለፍ ጥሩ ተጽዕኖ መፍጠር የሚችል ተጫዋች ሊሆን እንደሚችል እገምታለሁ ሲሉ ነው የተናገሩት። ነገር ግን ወደፊት እንግዲህ የአጥቂዎቻችንን ችግር እያየን አጥቂዎች በማይኖሩበት ጊዜ ግን የ9 ቁጥር ኃላፊነት እየተሰጠውን ቢሆን ወደ ሜዳ ገብቶ የሚጫወትበትን ጨዋታዎች ልንመለከት እንችላለን ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። ወደ ሰንደርላንድ ወደ ስቴዲየም ኦፍ ላይት ተጉዘን ምሽት 2:30 ቅዳሜ ምሽት 2:30 ሲል ሰንደርላንድ ከአርሰናል ጋር የሚያደርጉትን ጨዋታ እንድትመለከቱ ጋብዛለሁ። በዚህ ጨዋታ መድፈኞቹ ትልቅ ተጽዕኖ በማድረግ እንግዲህ በመልሶ ማጥቃት እንቅስቃሴ እንዲሁም የመሃል ክፍል ጥንካሬን እንዲሁም የተከላካይ ክፍል ጥንካሬን እንግዲህ እንደሚያስቀጥሉና ጨዋታዎችን ለተከታታይ 11ኛ ጊዜ ሳይሸነፉ የማሸነፍ ሪካርዱን እንደሚያሻሽሉት አሰልጣኝ ሚኬል አርቴታ ይጠበቃል። ለተከታታይ 8 ጨዋታዎች ጎል ሳይቆጠርባቸው የዘለቁ ክለቦች መሆን ችለዋል መድፈኞቹ። ስለዚህ ለ9ኛ ተከታታይ ጨዋታ ደግሞ ጎል ሳይቆጠርብን የጎል መረባችንን ሳናስደፍር የምናሸንፈው ጨዋታ እንደሚሆን እገምታለሁ። በዚህ ጨዋታም መድፈኞቹ ላይ እኛ ላይ ምንም አይነት ጎል ሳይቆጠርብን ነገር ግን ሰንደርላንድ ሜዳ ላይ ሰንደርላንድ ጎል ላይ ጎሎችን አስቆጥረን ሰንደርላንድ መረብ ላይ ጎሎችን አስቆጥረን በሰፊ የጎል ልዩነት እንደምናሸንፍ ተስፋ አደርጋለሁ። የጨዋታ ውጤቱን ለመገመት ያክል መድፈኞቹ እንግዲህ ዛሬ በዚህ ጨዋታ 3-0 አሸንፈን እንደምንመለስ እጠብቃለሁ። የማሸነፊያ ጎሎችን ደግሞ ቡካዮ ሳካ፣ ጋብሪኤል ጄሱስ እና ምናልባትም ማርቲን ዙሜንዲ ወይም ዲክላን ራይስ ሊያስቆጥሩ እንደሚችሉ ተስፋ አደርጋለሁ። ስለዚህ ለመወሰን ያክል ጋብሪኤል ጄሱስ፣ ቡካዮ ሳካ እና ዲክላን ራይስ በሚያስቆጥሯቸው 3 ጎሎች 3-0 ሰንደርላንድን አሸንፈን እንደምንመለስ ተስፋ አድርጋለሁ። ክቡራትና ክቡራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች እንዲሁም የመድፈኞቹ ደጋፊዎች የመድፈኞቹ ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ ቤተሰብ እንድትሆኑን በድጋሚ ጋብዛለሁ። በያላችሁበት መልካም ጊዜ ይሁንላችሁ።